መናፍቅ ማለት ከሃዲ ነው አይደለ? ምን የት ጋር ነው መንፍቅና ያለው? እስቲ እዛ ጋር እነሱ ከሚከተሉት ፕሮቴስታንቶቹ ከሚከተሉት እኛ ይጨመር ነው አለ። ግን ከሚከተሉት የምንተው እኮ የለም። አሁን የኔ እንትን እነሱ ከሚከተሉት የምትተውት ነገር አለ። አዲስ ኪዳን ላይ እና ብሉይ ኪዳን ላይ ነው ፕሮቴስታንት የሚያስተምረው። ሰማለሁ ደግሞ ባይዘው አሁን ለምሳሌ ፓስተር ወንድምህን ዳዊትን በጣም ነው የምሰማው። ዶክተር ወዳጄነህ ሲያስተምር በጣም ነው የማዳምጠው። የተለያዩ ስብከቶችን ሰማለሁ። ለምን? የእግዚአብሔር ቃል ናቸው። አሁን የኔና የሰዎቹ ልዩነት ምንድነው? የትኛው ጋር ነው አብሬ ማላመልከው? የትኛው ጋር ነው አብሬ መሆነው? ስብስብ ስላለ ነው እንጂ መሄደው እኮ ፕሮቴስታንት ቸርች ሄጄ ብቀመጥ እማጣው ነገር የለም። መጽሐፍ ቅዱስን ነው ተምሬ የምወጣው። ግን ያው መጀመሪያ ራሴን ቤተክርስቲያን በደንብ አለኝ። ግን ምንድነው አሁን መምህር ታዬ ቦጋለ ለፕሮቴስታንቶች በጣም የሳሳልብና ፍቅር ይዟቸዋል እየተባሉ ነው። እንደገና ሰልሟል ብለዋል አንድ አባት፣ ቤተክርስቲያን አባት። በአንድ በኩል መጀመሪያ ፕሮቴስታንት ሆነ ዶክተር አብይን አይተዋል። በኋላ ዶክተር አብይ ሙስሊም ሆኖ ሲያውቅ ወደ ሙስሊም ተቀየረ። ተመልከቱ፣ ዶክተር አብይ ሙስሊም ነኝ ብሎ አያውቅም፣ ሙስሊም ሆንኩም ብሎ አያውቅም። ግን በራሱ ምናብ ውስጥ አመጣና ትልቅ ነው ሊቀ ጉባኤ ሊቀ ምናምን የሚባል ስልጣን ያለው ሰው ነው። ሶሻል ሚዲያ ላይ በይፋ አውቃለሁ ታዬ ሰልሟል። መጀመሪያ ፕሮቴስታንት ሆኖ ነበር፣ ከአሜሪካ ከመጣ ወዲህ ፕሮቴስታንት ሆነ፣ መልሶ ደግሞ ሰለመ አለ። እና እነዚህ ነገሮች ትንሽ የእብደት መጀመሪያ ምልክቶች ስለሆኑ ባይዞ 27 ሚሊዮን ምናምን ሰው የአእምሮ መቃወስ እንዳለበት አንዳንድ ጥናቶች ያመለክታሉ። ደረጃው ይለያያል እንጂ አንዳንዱ ልብሱን አውልቋል፣ እርግጥ አብዷል በደንብ ሌላ ነገር ሆኖ ይሄኛው አይነት ነገር በስፋት ይካሄዳል። ግን ሁለቱም ጋር ነው። ምንድነው ዓላማው? በቃ ኦርቶዶክሶች ጋር እንትን አግኝቼ ነበር የሆነ ክብሩም ተወዳጅነት ተቀባይነት ወደ ሰሜን ኢትዮጵያ በተለይ ወደ አማራው ክልል ያንን ካጠፋን ሙሉ በሙሉ ታየን ከኢትዮጵያ የፖለቲካ እንትን ውስጥ እንሰብረዋለን። ብዙ ሰዎች ሰብረዋል። ዶክተር ታዬ ወልደሰማያት የሚባሉ የኢትዮጵያ መምህራን ማህበር ፕሬዚዳንት፣ የእሳቸው ምክትል አሰፋ ማሩ ጸሐፊ ነበር። ሁለተኛው ሰው በአደባባይ ነው የተገደለው በህወሓት። እሳቸው ስንት የሚታገሉ የኢትዮጵያ መምህራን ማህበርን አላስረክብም ብለው ተአምር የሰሩ ሰው አንድ መድረክ ላይ ተባብረው በቅድ ደበደቧቸውና ዶክተር ታዬ እህምጥ ይግቡ ስምጥ አይታወቅም ጠፉ። በላይ በቀለ ወያ የሚባል ልጅ ነበር፣ የፈረንሳይ ልጅ ነው። እና ብዙ ጊዜ የሚጽፈው ወደ ሰሜኑ የሚያደላ ወደ አማራው የሚያደላ ነገር ነበር። ከዛ ልክ መንግስትን መደገፍ ሲጀምር ወረዱበትና ከጨዋታ ውጭ አደረጉት። በተመሳሳይ ታዬ ቦጋለንም ከጨዋታ ውጭ እናደርገዋለን ነው። ግን ደስ የሚለው ሞራሌን ከፍ አድርጌ ስለሰቀልኩት የሀሳብ ቀንጨራዎች ተንጠራርተው አይደርሱበትም የሚል የግል መርህ አለኝ። እና እሱ ባይሆን ኖሮ እንደነሱ ዘመቻ ቢሆን የለውም። ለምን? እያንዳንዷን ነገር ነው ከኔ ላይ እየወሰዱ ዲስቶርት እያደረጉ የሚያቀርቡት። ብዙ ምሳሌዎች ማቅረብ ይችላሉ። እነዚህ አሁን ስላነሳልኝ ሌሎች ብታነሳ